محمد ወንድማችን መሐመድ ሽኩር አምጥቶልናል። አላህ ጀዛውን ይክፈለው። በማሽራው አላህ ይባርክለት። ገንዘቡ የተባረከ ጀሪየቱን ሷሊህ አላህ ይወፍቀው። አዳሉ ዐለል ኸይሪ ከፋዒሊሂ ብሏል ረሱል ዐለይሂ ሰላቱ ወሰላም። ክርስቲያኖችም በዱንያ ወጣም ሁላቸውንም አላህ ይቀበላቸው። አድሩሱል ሙሂማ ትባላለች። ባለፈው ሳምንት ያልመጣችሁ ሰዎች ካላቸው አንገብጋቢ አስፈላጊ የሆነ ትምህርት መላው ህብረተሰብ ላይ ተጻፈች እና ወኢንሻአላህ እስካሁን ነው ምንም ማለት በዚህ ጀማዓ ደግሞ ደግ ለራሳቸው ብቻ ነው መሰጠት የሚቻለው። طيب سمع هذه ما من هذه كل مالك يسقط من البلاد ثلاثة يسقط بلاك ሌላው ደግሞ ወንድሞቻችን ባረከላሁ ፊኩም እንትን የምትሉ ቲክቶክም ሆነ ዩቲዩብም ሆነ ያላችሁ ታስተላልፉልን ደስ ይለናል። ወጀዛኩሙላሁ ኸይረን። ያው ብቻ የሚናገረውን ሰው እንዳትቀሩ ሰፊ طيب بسم الله والحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه ባለፈው ሳምንት ጀምረን የነበረው ኪታብ እንደ መግቢያ እንደ መንደርደሪያ ትንሽ ብለናል። ዛሬ መለስ ብለን ያዘ ለማድረግና ለማያያዝ ካለፈው ጋር ለማያያዝ ብቻ ትንሽ ተቆር እናደርጋለን። የዚህ ኪታብ አዘጋጅ ሼክ አብዱልአዚዝ ኢብኑ ባዝ ናቸው። አላህ ይርሐማቸው። ሱብሃንአላህ የእሳቸውን ታሪክ ምናልባት ሰምታችሁ ይሆናል ብዙዎቻችሁ። ገና በወጣትነት እድሜያቸው ነው አይናቸው የጠፋው። እድሜያቸው ገና አስራዎቹ ውስጥ ምናምን ላይ ያለ ነው አይናቸው የጠፋው። ግን ትግል በማድረጋቸው አላህ አገዛቸውና የመምለከት አረቢያ ሰዑዲያ ሙፍቲ መሆን ደረጃ ደረሱ። እንግዲህ መቼም እዚህ ሀገር ላይም ሆነ ሌላ ቦታ ሙፍቲ የሚባለው በዕልሙ በተለያዩ እውቀቱ ጥቅም ሲደርስ ማለት ነው። እና በተለይ በዛም ጊዜ ሼክ ዑሰይሚን ባሉበት ለሙሐመድ አሚን ባሉበት የተለያዩ ዑለማዎች ባሉበት ሰዓት ዑለማዎች ይቅራር አድርገው እሳቸው ቢኖሩ ብለው የተፈቀደላቸው ቃልቻ ናቸው። አለመታደል ሆኖ እኛ ሁለት አይን እያለን እንዲያው ዋጅባቶችን ዶሩሪያቶችን እንኳን ለመከታተል ተቸግረናል። ያ ጀማዓተ ኸይር ዒልም መማር ሱና አይደለም። ዒልም መማር ዋጅብ ነው። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ ሱና አይደለም፣ ግዴታ ነው። ግዴታ ማለት ደግሞ ሳትተገብረው ከቀረ ቅጣት የሚያስቀጣ ማለት ነው። የሚያክል ነው ቅጣቱ አላህ ያውቀዋል። የአኺራው ቅጣት አላህ ዘንድ ነው ያለኝ ያናቀው። ነገር ግን ለምሳሌ እንበልና ብዙዎቻችሁ እዚህ ያላችሁ ሹፌሮች ናቸው። ቀበቶ ሳታስሩ ካሜራ ባለበት ቦታ ትነዳላችሁ አለ። ካሜራ አለ እየተባለ ስልክ እያወራችሁ እያያችሁ ታወራላችሁ። ስልክ መኪና ስታሽከረክሩ ሙኻለፋንም ቅጣት ስላለው አናደርግም። ይሄም እንደዛው ምናልባት በአኺራው ያለን እውነት ቀላል ሆኖብን እንጂ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ያስቀጣችኋል ዋጅብ ነው ብለውናል። ዋጅብ የተወሰው ዋጅብ ተዕሪፋቱ ምንድን ነው?
ያልሰራው ሰው የሚቀጣበት የሰራው እንደሆነ አጅር የሚያገኝበት ነው አይደል? ኡሱልዮች ይመስላው እና ጠለቡል ዒልሚ ፈሪዳ እያንዳንዱ ሙስሊም ላይ ግዴታው። ጠይብ እንግዲህ አለብዛባችሁና መግቢያ መንደርደሪያው ይሄ ነው። ቀጥሎ ሼኹ ምን አሉ? ቢስሚላህ አርራህማን አርራሂም በአላህ ስም እጅግ በጣም ረህመና አዛኝ የሆነው እጀምራለሁ አሉ። እዚህ ጋር ሳምንት ተነጋግረናል። አርራህማን ያለው በትላልቅ ኒዕማ የሚያጠቅም ብለን አንፈስርም ብለናል አይደል? እርግጥ አላህ በትላልቅ ኒዕማ የሚያጠቅም ነው። ነገር ግን ተፍሲሩ ረህማን ማለት ይሄ አይደለም። አዛኝ በጣም እጅግ አዛኝ ማለት እንጂ አጣቃሚ ማለት አይደለም። ይሄ ብለው የሚፈስሩት እነማን ናቸው ብለናል? እነ ሙዕተዚላዎች እና ሻዒራዎች እና ሙዓጢላዎች በሙሉ የአላህን ሲፈት የማይቀበሉ። እኛ ሙስሊሞች ደግሞ እኛ አህለ ሱናዎች ደግሞ ረህማን የሚለውን እንደወረደ እናምናለን። ከማ ይሊቁ ቢሂ ብለን ነው የምንሄደው። አርረሂም አዛኝ የሆነ ረሂም አነስ ያለ ነው። ወካነ ቢልሙእሚኒነ ረሂማ ይላል ቁርአን ላይ በአኺራ ሙእሚኖች ብቻ ኻስ አድርጎ ስለሚያዝንላቸው ነው ተብሏል። እዚህ ጋር ያሉትን ኺላፋቶችም ሳምንት ተነጋግረናል። ቀጥለን ምን አለን? ሙቀዲማ መግቢያ አልሐምዱሊላሂ ረብል ዓለሚን ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ አሁን የቃሉ ትርጉሙን ከተረጎምን ምስጋና ለአላህ ነው ማለት ነው። ኢኽባር ይባላል። ግን የታሰበበት ምንድን ነው? ኢንሻእ ነው። ይገባው ማለት አሕመዱላህ እንደማለት ነው። ተግባብተናል። በመስደር የመጣ እንደሆነ ከፊዕል ይበልጥ መስደር ማዓናው በጣም ተለቅ ያለ ስለሆነ ወይም ደግሞ ሁሉን አካታች የሆነ ነውና በመስደር የመጣበት ለዚያ ነው እንጂ አልሐምዱሊላህ ማለት አሕመዱላህ እንደማለት። طيب رب العالمين የዓለማት ጌታ የሆነ ወልዓቂበቱ ሊልሙተቂን የመጨረሻዋ ደስታና ተድላ ለአላህ ፈሪዎች ነው በዱንያም በአኺራ። ሰለላሁ ወሰለመ አላህ ሰላት ሰላም ያውርድ። ሰላት ማለት ምንድን ነው? ሰላም ባለፈው ሳምንት ማምረናል። አላ አብዲሂ በባሪያው ላይ። አብድ ማለት ምንድን ነው? የአላህ ባሪያ። ባሪያ በባህሪው ምንድን ነው? አይመለክም። ባሪያ ከሆነ አይመለክም። ወረሱሊሂ በመላእክተኛው ላይ። መላእክተኛ ናቸው ብለን ካመን ደግሞ ምን አይባሉም? ውሸታም ናቸው አይባሉም። ያዘዙት ትእዛዝ ወደኋላ አይባልም። ጠይብ ነቢይና ሙሐመድን የኛ ነቢይ ስማቸው ሙሐመድ የሆኑ በሰው ላይ ሰላት ሰላም ይውረድ። ሰላትና ሰላም ልዩነታቸውና አንድነታቸውንም አይተናል እንዲሁ ባለፈው። ወዓላ አሊሂ በቤተሰቦቻቸው ላይ፣ ወአስሓቢሂ በባልደረቦቻቸው፣ አጅመዒን በሁሉም ላይ። እኛ አህለ ሱና ወልጀማዓ ነን ብለን የምናምን ሰዎች የነቢዩን ባልደረቦች ዓለይሂ ሰላቱ ወሰላም ሁሉንም እንወዳቸዋለን፣ እናከብራቸዋለን። አንደኛውንም እንኳን ይሄ እንደዚህ ነው እንደዛ ነው ብለን ምላሳችንን አንሰነዘርም እነሱ ላይ። ሐታ በመካከላቸው ኺላፍ ተፈጥሮ ነበር። እነ ዑስማንና እነ ተከታዮቹ ወይም ደግሞ የእሱ ህዝቦች የነበሩት ላይ ኺላፍ ተፈጥሮ መጨረሻ ላይ ኸዋሪጃዎች ወይም ደግሞ በሱ ላይ ያፈነገጡ ሰዎች ዑስማንን ገለዋቸዋል። አለይሂ ሚነላህ ማይስተሂቁን አለይሂ ሚነላህ ማይስተሂቁን። ከዛ ቀጥሎ ደግሞ አልይ ሲመጡ ችግር ተፈጠረ። ዑስማን እንደምናውጣ በሚል ከዛ ስበሳቸው ትንሽ ተፈጠረና በመካከላቸው የነበሩ ሙናፊቃኖች በሁለቱም ግሩፕ ገብተው ጦር አጥተውባቸው የተወሰነ ጋድለዋል። ወከዛሊክ በአሊና ሙዓዊያ በአሊና በአይሻ መካከል አለመግባባት ተፈጥሯል። ይሄ ሁሉ ግን ሁሉም ይሄ ይሆናል ሐቁ በሚል ኢጅቲሃድ በማድረግ የሰሩት ነው። እኛ ይህንን የምነግራቸው እንዳጠቃላይ ምን አይነት አቋም መያዝ አለብን የሚለውን ለማወቅ ብቻ ነው። ምንድነው አቋማችን ሊሆን የሚገባው? ሁሉም የአላህ መላእክተኛ ዓለይሂ ሰላቱ ወሰላም ወዳጆችና ባልደረቦች ናቸው። ሁሉም የጀነቶች ናቸው። እሳቸው ወደውላቸው ነው የሞቱት። የተሳሳቱት አንድ አጅር ያገኛሉ ኢጅቲሃድ አድርገው ስለሆነ፣ በትክክል ያሉት ደግሞ እና አሊ ደግሞ ሁለት አጅር ያገኛሉ። ሁሉም ላይ ምላሳችንን ግን አንሰነዝርም። خلاص አላህ እጃችንን ከዚያ ከደም ወይም ከዛ ከጠብ የጠበቀን ጌታ ምላሳችንን ደግሞ እኛ ልንጠብቅ ይገባል። እናም ባጭሩ አጅመዒን የሚባለው ይላሉ ዑለማዎች ወሰህቢሂ ከተባለ በኋላ አጅመዒን የሚባለው እንደ ኻሪጃዎችንና እንደ ሺዓ አይነቶችን ለማውጣት ነው። እነሱ ግማሹን ይዘው ግማሹን ደግሞ ትተው ስለሆነ ወይም አንዱን ጥለው ሌላውን አንጠልጥለው ስለሆነ እኛ አህሉ ሱና ወልጀማዓ በሁሉም ሱሐቦች እንወዳቸዋለን፣ እናምናቸዋለን፣ እናከብራቸዋለን። ደግሞ ሰሃባን መቃወም ሰሃባን ወማክፈር ይቅርና እንደዚህም ብሎ እነሱ ላይ ተቃውሞ ማንሳት በተዘዋዋሪ ዲን እስላም ላይ ተቃውሞ ማንሳት ነው። ለዚህ ነው ሼኹል ኢስላም ኢብኑ ተይሚያ ምን ይላሉ?
ከአይሁዶች አይሁዶችን ብንጠይቃቸው አለ አይሁዶችን ከእናንተ ከሙሳ ተከታዮች ውስጥ ምርጥ የሚባሉት ማን ናቸው ብለን ብንጠይቅ ማን ነው የሚሉት? የሙሳ ጓደኞች የነበሩት ናቸው ይሉናል አሉ። يا حبايب አሁን እየተናገርኩ ያለሁት ነገር ገብቷችኋል አይደለም? ስለ ሶሐቦች ሲነሳ ሁላችን ረዲየላሁ ዐንሁም ልንል የሚገባው እንጂ እንደዛ ነው እንደዚህ ነው ብሎ ሊገጣጡ ነበር ተዋግረው ነበር ምናምን ብለን አፋችንን ምላሳችንን ልንሰነዝር አይገባም። ሶሐቦችን የሚኻልፍ ሰው ካለ እሱ ሙናፊቅ ነው። ነቢያችን ዓለይሂ ሰላቱ ወሰላም ለሚስጥረኛቸው ሲነግሩት ሁዘይፈት ቤማን እኔ ከሞትኩ በኋላ የሆነ ብዥታ ነገር ይፈጠራል፣ ብዙ ውዝግብ ይፈጠራል። ያኔ እኔና እናንተ አሁን ሷሃቦችን የተከተለ ብቻ ነው ነጃ የሚወጣው፣ ሁሉም የጀሃነም አገር ነው ብለዋል። ስለዚህ ዲንን ያስተላለፉ እንቁዎቻችንን የሚሳደብ ሰው ካየ ከከሃዲዎቹ የተሻለ አድርገን ይገባል። ምክንያቱም በተዘዋዋሪ ምን እያለ ነው? ቁርአንን ወይም ሐዲስን የተላለፈልን እየተጻረረ ነው ማለት ነው። ለምሳሌ አቡበክር ትክክለኛ ሰው አይደለም ወይም ኢማም አይደለም ወይም እንደዚህ ነው ብሎ ከተሳደበ አቡበክር ያስተላለፉት ሐዲስ ሁሉ ምን ሊባል ነው? ውሸት ሊባል ተግባባ። ዑመር ከተሰደቡ ዑመርን ከዘለፈ አንድ ሰው ዑመር ያወራው ሁላ ምን ሆነ? ወደቀ። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ኹዙ ኒስፈ ዲኒኩም ዐን ሃዚሂ አልሑመይራ ብላ የዲናችን ግማሽ ፐርሰንቱን ምክንያቱም ዲን አንደኛ መስጊድ የሚነገር ነው፣ ሁለተኛ ደግሞ ቤት የሚኖር ነው አይደል? ግማሽ ፐርሰንቱን የቤቱን ጉዳይ እዛ አይነቱን ከእዚች ቀይ ልጅ ተቀበሉ ብለውናል። ከአይሻ ያዙ ብለውናል። አይሻን የሚሰግድ ሰው ካየህ ምን ማለት ነው? በተዘዋዋሪ እሷ ያወራችው ተቀባይነት የለውም ማለት ነው። ግማሽ ዲንህን ገደል አስገባበት ማለት ነው። ስለዚህ ሷሃቦች ላይ ምላሱ ሲሰነዝር የምትሰሙትን ሰው ተጠንቀቁ። ይሄንን ልል የቻልኩት አሁን ሰሞኑን ታውቃላችሁ በፌስቡክም በተለያየ ነገር ላይ የሺዓዎችን ጉዳይና የአይሁዶችን ጉዳይ ሁለቱም የኢስላም ጠላቶች ናቸው። ያሸባል ሁለቱም የኢስላም ጠላቶች ናቸው። ሺዓዎች በተለይ ከውስጥ ስለሆነ የሚወጉት የነሱ በሽታ በጣም ኃይለኛ ነው። አንድ ሰው አሁን ብለሽ ወላሂ ሙስሊም አይሁድ አሁን ብትለው ነሳራ አሁን ብትለው በጣም ነው የሚከብድ። በተለምዶም እንደ ብዙ የለም ወይ በገንዘብ በሆነ ነገር ተታሚ ይሆናል እንጂ ማስረጃ ደርሶት እንትን ብሎ ላ አይሆንም። ነገር ግን እነዚህ ቃል አላህ ቃል ረሱል እያሉ ስለሆነ ሰውን የሚሉት የነሱ ሙሲባ በጣም ይበረታል ነው። ስለዚህ አህባብ ቢላህ ዲናችንን እንወቅ። አቂዳ ካለማወቅ የተነሳ አህባሽን ተቃውመን ሺዓን ደጋፊ እንሆናለን። የሰማያት ነው። አቂዳችንን ያለማወቃችን አህባሽን ተቃውመን ሺዓን እንደግፋለን። ወወላሂ አህባሽ ይሻላል ከሺዓ። ምክንያት አህባሾች ሷሃቦችን አይሳደቡ፣ አህባሾች ቡኻሪን አይጠቀሙ፣ አህባሾች ሙስሊምን አቡ ዳውድ ተርሚዚ የምትለውን ሐዲስ ይቀበላሉ። አህባሾች ሻፊዕያ ማሊክያ የምትለውን ይቀበላሉ። ገብተዋል። አቂዳ ላይ አስማው ሲፋት ላይና አንዳንድ ቦታ ላይ ነው ችግራቸው። ከነሱ ጋር ችግራችን እዛ ላይ። እነዚህኞቹ ግን ቡኻሪ ሙስሊም የምትባለው ጨርሶ አይቀበሉም። ገብተዋል። እንደውም ይሄ ቁርአን የምታነበው ቁርአን ሁለት ሶስተኛው ተደብቋል። አንድ ሶስተኛው እዚህ ያለው እንጂ ሁለት ሶስተኛው ተደብቋል። ፋጢማ ሙሳሐፍ ፋጢማ የሚባል እንደና ከዚህም ውጭ በጣም ብዙ ነገር የሚሉት ስላለ
ሰሃቦች ላይ ምላሱ የሚሰነዝር ሰው አሁን የሚከፍት ሰው ስታይ ያን ሰው ከልብህ ከአንጀትህ ለአላህ ስትል መጽናት ይኖርብሃል። ተግባባ እና وعلى آله وصحبه أجمعين بقول لا الله صلى الله عليه وسلم يرد إلى المعلش على سوى الكل ያው ጊዜያዊ ስለሆነ ብዬ ነው። አማ በዕዱ ከዚህ በመቀጠል የማሳስባቸው ነገር ይኖራል። አማ በዕዱ ማለት ማ የኩን ሚን ሸይኢን በዕዱ ለማለት ነው። አሳጥረዋት ነው። ወሀዚህ እቺ ከሊማቱን ቃላቶች ወይም አረፍተ ነገር ነች። ሙጀዘቱን አጠር የተደረገች ፊ በያኒ በማብራራት ባዕድ ማ የጅቡ ግዴታ የሚሆነውን ግማሽ የተወሰነውን አን የዕሪፈሁ ልዓመቱ ብዙሃኑ ህብረተሰብ ሊያውቀው ግዴታ የሚሆንን አን ዲን ልእስላሚ ስለ እስልምና ሃይማኖት። ይህ መጽሐፍ ምንድን ነው? የወደፊት የሚጠቁት አብዛኛው መላው ህብረተሰብ ተራው ማንም ሰው ማለት ነው ሊያውቀው ግዴታ ከሚሆኑበት ውስጥ የተወሰኑት ናቸው። እቺ ኪታብ አሁን አንድ 18 የሚሆን ደርሳለች። 18 እርከን ያላት ትምህርት ነች። እነዚህ ሁሉም አይደሉም ልናውቃቸው ግዴታ የሆኑብን ሁሉም አይደሉም። ግን በዋነኛነት እነከሌ ብዬ ብዘረዝራቸው አሉ። ከነዛ ውስጥ ከዋና ትላልቆቹ ከነዛ ውስጥ ለየት አድርጌ ማወጣልህ አሉ። ከነሱ ውስጥ ነው የሚሉት ወሰመይቱሃ ጠርቻታለሁ አሉ። ስያሜ አድርጌላታለሁ አድሩሱል ሙሂማ ሊዓመቲል ኡማ የሚል ስያሜ ሰጥቻታለሁ አሉ። ምን ማለት ነው ትርጉሙ? አድሩሱል ሙሂማ አንገብጋቢ ትምህርት ሊዓመቲል ኡማ ለመላው ህብረተሰብ ለመላው አማኝ አንገብጋቢና አስፈላጊ የሆነ ትምህርት ማለት ነው። ወአስአሉ ላህ አላህን እለምናለሁ አን የንፈዐ ቢሃ ልሙስሊሚነ በእሷ ሙስሊሞችን እንዲጠቅም ወአን የተቀበለሃ ሚኒ ከኔም እንዲቀበለኝ አላህ ልፋቴ ኢነሁ እርሱ አላህ ጀዋዙን ለጋሽና ከሪሙን ቸር ነውና ይላል። ለጋሽ ቸር ነውና። አብደልአዚዝ አብደላህ ብን ባዝ መርሐባ። ወደ ትምህርት አንድ ልናልፍ ነው። ትምህርት አንድ ኪታብ ያልደረሰ ሰው አለ? ቀጣይ ትምህርቱን የሚከታተል የሆነ ሰው ኪታብ ያልደረሰ አለ? ሁለት ሰዎች አሉ። ሌላ ሶስተኛው ማን አለ? ያለ ሁለት ብቻ نجمع الدرس الأول. الدرس الأول حقيقة الشيء كتاب تمرات للجبتاشون تستمرتهم وكذلك قدم لنا لينك بجروب الله كذا الذي بسويتشاتهم نبحثه لكن بكثرة رجالنا بدونه فيسبوكم يوتيوب نام استعلاء شفتوه بذلك قلنا ወንድሞቻችን ይሳተፉበት። الدرس الأول የመጀመሪያው ትምህርት ሱረቱ الፋቲሃ ወቂሳሩ ሱወር ስለ ሱረቱ الፋቲሃ እና ስለ አጫጭር ሱራዎች ነው የምንማረው። ሱረቱ الፋቲሃ በመጀመሪያ ስለ ሱረቱ الፋቲሃ መማር ይገባናል። ሱረቱ الፋቲሃ ማለት ምን ማለት ነው? የመክፈቻዋ ምዕራፍ ማለት ነው አይደለም? ቁርአን በሱ ስለሚከፈት ነው። አንድ ሰው ረዘም ያለ መልእክት ለመጻፍ ሲሞክር መጀመሪያ ለምን ያደርጋል? ከዛ ቢጽፋችሁ ታውቃላችሁ? ርዕስ ይጻፋል አይደለ? ስለዚህ ፋቲሃ ምንድን ነው ማለት ነው? የቁርአን ርዕስ ነች። የቁርአንን መልእክት ማንነቃኝ እንደሚሉት የቁርአንን መልእክት አጠቃላይ ሱረቱ ፋቲሃ ውስጥ ነው። ቁርአንን ጭምቅ ብታደርጉ ሱረቱ ፋቲሃ ርዕሱን ታገኘዋለህ። ከሱረቱ ፋቲሃ ውስጥ ደግሞ ሰብሰብ ባርገን ለማናውን ሱረት አድርገን ትመለከተው ኢያከ ነዕቡዱ ወኢያከ ነስተዒን አለ ውስጥ ታገኘዋለህ። ሱረቱ ፋቲሃን አስመልክቶ ታምኛላችሁ ሼክ ኢብኑ አልቀይም ሁለቱም ጀለድ መጽሐፍ ጽፈዋል። በሱረቱ ፋቲሃ ተፍሲር ብቻ። እንግዲህ እኛና ዒልም የቱና የት እንዳለ ነው ልታውቁት ይገኛል። እኛና ዒልም የሚባለው ነገር የቱና የት ነው? በስ አላህ በረህመቱ ከነሱ ጋር ይሰብስበን መንገድ ላይ እስካለ ድረስ ተስፋ አለን። ወኢላ ግን ወላሂ ሱመ ወላሂ ኪሳራ ላይ
በእኛ እድሜ ሰለፎቻችን ሙፍቲ የሆኑበት በእኛ እድሜ ዓለም ሲያስተምሩ የነበሩበት ሲጽፉ የነበሩበት እና በእድሜያቸው ልክ እንኳን ቢቆጠር ከእድሜያቸው በላይ ጽፈዋል እስከመባል የደረሱበት እድሜ ላይ ነው ያለን አሁን ብዙዎቻችን። ያው ማላለፍ ነው ከሆነ ነው። ግን ተግባር ሲፈተሽ ዜሮ